እናንተ በበላችሁት እኔ ባልበላ አንጀቴ ፍራግመንት ሉዝ ማድረግ ስለማልፈልግ ውጡልኝና ከቤቴ ነገ እንገናኛለን። አለቀ። ፍራግመንት ትናንትና ሉዝ አድርጌ ዛሬ ሉዝ ማድረግ አልፈልግም። ነገ እንገናኛለን። አሁን ቤቴ ለቃችሁ ልኝጡ ጌሜ ልጫወት እባካችሁ። ስለ ጉልበታችሁ አምላክ። እናንተ ለአመታት በሚሊየን ስትበሉ ኖራችኋል። እኔ ምንም የበላሁት ነገር የለም፣ ምንም የለኝም። እቺ በጌም የማገኛትን ላገኝበት ውጡልኝ ፕሊዝ። ያዝ የኔ ብርና የልጆች ብር እኔ ጋር ነበረ በዲናር እስር ቤት ስትገቢ እንዴት ዲናር አለፈ? ይዤ መጣሁ። እስር ቤት እንዴት አለፈ? ማን ያጠፋችሁ? እኔ አይደለም ነበር አፍዝዝ አደንዝዝ አርጋብኝ ነበረ። ቀኝ ስትለኝ ቀኝ፣ ግራ ስትለኝ ግራ ነበር። በእሷ ስመራ ነበር የነበረው። ምንም የደረሰኝ ነገር የለም ስትል እንደዛ ከሆነ ነው ይህንን አፍዝዝ አደንዝዝ ያለችው። መቼ መሰለሽ? እስቲ እኔ እስከ ዛሬ አሁን ያለውን ብር አንቺ እኩል ከፍለሽ እኩል ነው የምትከፍለው አልሽኝ። እስከ ዛሬ የተከፈለውን ብር እንዴት ሂሳብ ሰርተሻ ነው አልኳት። ሂሳብ ስሩ ተባልንና አስወጡና ካጉርብ 4 ልጆች ጠራሁላትና አንድ ሰው ያዥና ለልጆች ዲያ ካምንሆን ለብቻ እስቲ እኔ ሂሳብ ያወጣሁት ሂሳብ ይሰራ አልኩኝ። በግል ደምን ብትል ጥሩ ነው እኩሌታዬ ነው አለች። አንድ ሰው እኮ እኩሌታ የሚለው 1000 ብር ሰርቼ ለሰው ከፍዬ ከሆነ 500 የኔ ነው 500 ያንቺ ነው አይደል እንደምባለው። ሙዝም ብለሽ አሁን እኩሌታዬ ነው ማለት ትችያለሽ? እንዳትችይም እኮ ለምን መጀመሪያ ማወቅ አለብሽ። ስንት ብር ነው ድምሩ? የማን ዕዳ ነው? ይሄ ያስፈልጋል አያስፈልግም? ለምሳሌ ቅድም እኮ አንቺ ብር ይዤ አላቅም፣ ስንት እንዳለ አላቅም፣ የስንት ሰው እንዳለ አላቅም። የምትመዘግበው እሷ ናት። ብሩ ደግሞ የሚቀመጠው ፌሩጋ ነው ብለሽ ነበር። ሀይባዬ ይህን ብር እኮ ነው እሷ የምትይዘው። እኔ እኮ ልጆቹ ጋር አወራለሁ፣ ግን ሂሳብ የምትሰራው እሷ ናት። እኔ ለራሱ ሰርቼ የከፈልኩት ብር አለ፣ የተቀበሉ ልጆች ብር አሉ፣ የተቀበሉት አሉ። አሁን ለእኔ እያበደሩኝ። አሁን ይቺ ሰአዳ 500 ብር ሰጠችኝ፣ 300 ብር ሰጠኋት። አየሽ ፋጡማ ይሄን ብር በእሷ የጠፋ እንዲሆን አታውቅም። ይኸው ቅድም እንኳ ሰአዳ ስላት ምንድን ነው አለችው? ማናት ሰአዳ ነው አለችኝ። 300 ብር አሁን ለሰአዳ ሰጥቻ 200 ብር ነው የቀረብኝ። እጇን ሰጥታ ከገባች በኋላ ለምሳሌ አሁን እቺ አሽቀል ባህር የምትለው ማለት ነው ለእኔ 600 ብር ሰጠችኝ። ኡመኪያ ስሚኝማ፣ ሰአዲ 200 ዲናር የሰጠችው ፋጡማ እጇን ሰጥታ ከገባች በኋላ ነው። ስለዚህ እሷ ከገባች በኋላ ስለሆነ ነው ያላወቀችው። ከገባች በኋላ ለአንቺ ነው የተሰጠሽ። ወይ እሺ ቆይ አንዴ እንትና ትናገር። ሶስት ያላወቀችው ታውቃለች እኮ ፋጡማ ታውቃለች። ያንን ብር ካርጎ ሊላክ ማለት ነው። ካርጎ ሊላክ 400 ዲናር የካርጎ የተከፈለ ብር ነው። ያንን ለራሱ ፋጡማ ታውቃለች፣ ግን ሂሳብ አልሰራችውም። ለምን 300 ብርን ያንስቼ ስለሰጠኋት። አንድ ቀን እኮ ስለ ልጆች ዲያ እኮ ጠይቄ አላውቅም። ሂሳብ እኮ እኔ ሰርቼ አላውቅም። እሺ አንዴ መኪያ አንዴ ሶፊ ታውራ። ሶፊ ይሰማል? አሽቅል ቆይ እንትና ታውራ አንዴ ጠብቂ። መኪያ ማን ስሟ? አሽቅል ባህር የባህር አፍቃሪ አይባ መኪያ ሚውት አድርጊ አንዴ ባክሽ። ዋሌኩም ሰላም። ሚውት ነሽ? ሚውት አሽቅል ባህር ሚውት አድርጊና እንደገና አብሪው። አልበራም። ለእኔ ብቻ ነው ድምፅሽ የሚሰማው፣ ለተመልካች አይሰማም። ድጋሚ አብሪው። አሽቅል ባህር አጥፊና አብሪው ድጋሚ። ኔትወርኳን መሰለኝ። ኩዌት እንዴት ኔትወርክ የለም እንዴ? ኩዌት ሸበካ የለም ኩዌት? ኢትዮጵያ ነው ያለችው። ኧረ የሺ ዝም ብለሽ ሚውት አታብሪ፣ ስምሽ ካልተጠራ ውዴ። አለ ታዲያ ምን ሆነ ነው እሷ? ለእኔ ብቻ ነው የሚሰማኝ። ዋሌኩም ሰላም ብዬሻለሁ። ለእኔ ብቻ ነው የሚሰማኝ፣ ለተመልካች አይሰማም። ሚውት ነው እዚህ ጋር የሚያሳየው። ሚውት አርጊና እንደገና አብሪው እያልኩሽ ነው። እንደ አዲስ ሚውት ማጥፋት ማብራት፣ አጥፊና አብሪው፣ አጥፊና አብሪው። ወይ ወጥተሽ
ወይ ወተሽ እንደ አዲስ ግቢ ማሬ፣ ወተሽ እንደ አዲስ ግቢ፣ ውጪና እንደ አዲስ ግቢ። ጋይስ ዘላለምን ፎሎ ደም ቆይ አሽከል ባህር ትቅደም። በጣም ያሳዝናል። ሰው በጣም እየተከካደ ነው ወላሂ። ትናንትና የወርቁ ልጆች አይታችኋላ ሊማማሉ ዋሌኩም ሰላም ውዴ፣ ምን ውስጥ ነው ያለሽ? ምንድን ነው? ኧረ አይሰማም እንኳን ሊሰማ ጆሮአችን እንደነቆረ ምን ጉድ ነው? አሁን ይሰማል? ሰላም አለይኩም። ወአለይኩም ሰላም። አሁን ይሰማል? ኦኬ፣ አሁን ይሰማል ለጀማው? አዎ ይሰማል። ቆይ እኮ እየጠየኳቸው ነው። ይሰማችኋል ጋይስ? ኮመንት ላይ ጻፉልኝ። አዎ እያሉ ነው። ይሰማል። ወይኔ ሚውት አደረገች በመከራ የሰራው። አረ ይሰማል እናቴ አብሪው። አሁን ይሰማል። እራሱ ነው የሚያደርግበት። ለዛ ነው። እሺ እሺ፣ ሰማችኋል። ደግሞ ተደወለባት። ኦኬ፣ የሚሰማ ከሆነ ልጀምር። ጀምሪ። ኦኬ፣ እሺ። ሰላም፣ እንዴት ነሽ ሀቢባ? ደህና ነኝ እናቴ። ሰላም ነሽ? አለን አልሐምዱሊላህ። ጉዳዩ የሀዲያና የፍጡም ነው፣ የሁለቶቹ ማለት ነው። የሚጀምረው ሀዲያ ማናት? ስራቸው አንድ ላይ ነው። ኡም መኪያን ነው ሀዲያ ያልሽው? ኦኬ፣ ሀዲያ ሰሚራ። ኦኬ፣ ሰሚራ ሶሪ፣ ስም ነው ያላት ሀዲያ ሰሚራ። ሀቂቃ ስሟ ሀዲያ ስለሆነ እውነተኛ ስሟ ሀዲያ ስለሆነ ነው። ኦኬ፣ እሺ፣ ጥሩ። አዎ። እና ያኔ የሚጀምረው ከስራቸው ጀምሮ ከሆነ ስራቸው አንድ ላይ ነው የሚሰሩ ማለት ነው። ሰሚራ አረቦችን ታነጋገራለች፣ ታክሲ ምናምን። ፈጡም ደግሞ የአድራሻ ምናምን የሚሄዱበትን አድራሻ ትጽፋለች። ሁለቱም ነው የሚያስጠፉት። ሁሉም ነው የሚያስጠፋ። ያኔ መዋቅጥ ማለት ነው የሚያሰሩ መዋቅጥ ይባላል ማለት ነው። ከዛ የምናሰራው ማለት ሰሚራ አረቦችን ነው የምታወራ። ፋጡማ ደግሞ ምንድነው ፋቱራ ትጽፋለች፣ የልጆችን አድራሻ ምናምን ትጽፋለች። የምናውቀው ስራቸው እንደዛ እንደሆነ ነው ማለት ነው፣ ለሁለት እንደሆኑ ስራቸው። ከዛ ሌላ ምንድነው ያው የልጆች ደሞዝ ልጆች አደራ ያስቀምጣሉ። አረቦች ቤት ስለማይመቻቸው እኛ ጋር ያስቀምጣሉ። ብሩ የሚያስቀምጡት ሐሰን ይባላል። ከሱ ጋር ነው ብር የሚቀመጠው። ሂሳብ የምትይዘው ፈጡም ናት ማለት ሂሳብ ላይ ፈጡም ጎበዝ ስለሆነች ሂሳብ የምትይዝ እሷ ናት ማለት ነው የነሱን። ከዛ እንዴት ነው ብር የሚልኩ? ብር ስለሚልኩት ደግሞ ማለት ነው ጥርጥር ሆኖ ብር ሲልኩ እኩል ነው የሚልኩት። ይሰማላ? አዎ ይሰማል፣ በደንብ ይሰማል። ብር ሲልኩ አንዴ እኔ ጠይቂያቸው ስራችሁ እንዴት ነው ብዬ ፈጡምን ስጠይቃት ስራችን እኩል ነው ማለት እኩል ማለት አሁን 100,000 በኢትዮጵያ ቢልኩ 50ው ለፈጡም ነው፣ 50ው ለሰሚራ ማለት ነው በኢትዮጵያ ባጭሩ። እና ያን የቤት ክራይ ያለ እኩል ነው። ያን የቤት ክራይ አስቤዛ ምናምን ይሄ እንትን ነው እኩል ነው። ያን እንትን ምሪስ ማለት ነው። ሌላው ነገር ደግሞ ልብስም ሆነ ሲለብሱ፣ እቃ ሲገዙ፣ ስልክ ሲገዙ ያኔ እኔ 3 ዓመት ነው ከነሱ ጋር የኖርኩ። 2 ካርጎ አድርገዋል። ካርጎ ሲያደርጉ የሚገዙት እቃ እኩል ነው። ኦኬ። ከዛ እንደዚህ እያለ ያኔ ፈጡም ወደ ዩኬ መሄድ ትፈልግ ነበር።
ንግግራቸው እንዴት ነው? ፈጡም ዩኬ ከደረሰች በኋላ ደግሞ ሰሚራ ልትወስዳት ፈጡም የገባችው በአፉ ጊዜ ነው ገባች። ከዛ ሰሚራና እኔ ፈጡም በገባይ በ3 ወሩ ተይዘን ገባን ማለት ነው። የተያዝነው ደግሞ ኖርማል ሱቅ እኔ ወደ ኢትዮጵያ ልመጣ ነበርና ለእኔ ዕቃ ልንገዛ ስንሄድ ተያዝን መጣን፣ አለቀ ማለት ነው። እንደ ማንኛውም ሰው ጠፍተሽ ስትሰሪ አንድ ቀን ትያዣለሽ፣ ተያዝን መጣን። ከዛ በኋላ ከመጣን በኋላ ነው እቺ ጀሚላ የምትባለው የኔ ልጅ ነበረች። ግን ብር ሲወስዱ ሶፊያ እንዳሰማ እያሉ ነው ብር የሚወስዱት ማለት ነው እነሱ። ይሰማላ? አዎ ይሰማል። ብር ሲወስዱ ሶፊያ እንዳሰማ እያሉ ነበር የሚወስዱትኝ። እኔና ሀዲያ ገባን ኢትዮጵያ ከገባን በኋላ ሀዲያ ሰሚራ ማለት ነው እኔን ብር አበድርኛለችኝ። እኔ የልጆች ብር እኔ ጋር ነበር የልጆች ማለት ነው። አጋጣሚ ሐሰን ወደ ባንግላዴሽ ተሳፍረው ስለነበር እኔም ብር ከሱ ጋር ነበር ማስቀምጠው። ሙሉ የልጆችን ብር ዲናርና የራሴን በእጄ ይዤ ነበር የተያዝን ማለት ነው። እኔ ወደ 2000 ይሁን ወደ 3000 አላቅም ብቻ በእጄ ዲናር ይዤ ነበር ማለት ነው ሲያዝ። ከዛ ከዚህ ከመጣን ኢትዮጵያ ሰሚራ ብር አበድሪኝ ትላለች ማለት ነው። እኔ ደግሞ የልጆች ይህን ያህል ብር መኖሩን አላወቅኩም። በጣም ደጋግማ ስታጨናንቀኝ ምን አለችኝ? ከሐሰን ጋር ብር አለኝና ስጭኝና አንቺ ሰጥሻለሁ አለችኝ ማለት ነው። ሰሚራ እኔን ኢትዮጵያ ከገባነ በኋላ ከዛ እሺ ብዬ ማለት በጣም ደጋግማ እምቢኝ ብያት ነበር። በእርግጥ ደጋግማ ስትለይ በኢትዮጵያ ልስጥ ስላት አይ በኢትዮጵያ አይደለም በዲናር ስጪ፣ በዲናር ነው ብሰጥሽ አለችኝ። ከዛ 600 ዲናር እኔ ሰጠኋት። እኔ እነሱ ጓደኛንን ሰጠኋት። ለ10 ቀን ነበር ያለችኝ። ይቅርታና 10 ቀኑ አለፈ። ሁለታችሁም ኢትዮጵያ ውስጥ ከሆናችሁ ዲናር በእጅሽ ይዘሽ ነበር። ከታምታሽ 600 ዲናር ሰጠሻል። እኔ አልሰማሽኝም? ለፖሊሶች አስረከብኳቸው። እስር ቤት ላይ ብሬን ቆጥሬ ለፖሊስ አስረከብኩ ማለት ነው። ስንት ዲናር ነበረ? እና ደግሞ ማለት እኔም ስንት ዲናር ይዘሽ ነበረ? እሱን አላቅም ማለት ረስቸዋለሁ። 2000 ይሁን 3000 ይሁን ብዙ ነበር ያስኩት። የኔም ብር አለ የልጆችም ዲናር አለ። የኔም የልጆችም ምንም አይሉም። 2000 3000 ዲናር ምንም አይሉም ፖሊሶቹ። ተቀብለው ኬታ መጣሽ ህገወጥ ሆነሽ ይሁሉ ብር ምናምን አይሉ። ችግር የለው ማለቴ እንዴት ነው መሰለሽ፣ እኔ ባለቤቴ ሌላ ቦታ ለቃ መግዣ እኔ ወደ ኢትዮጵያ የመጣሁት ላገባ ነበርና ለቃ ምናምን የምገዛዛበት ለወርቅ ለምን ልኮልኝ ነበረ። እንትን አለኝ ደረሰኝ አለኝ የባንክ የተላከልኝ ማለት ነው። እሱን አሳየዋቸው ምንም አላሉ። ኦኬ ጥሩ። ወደ 1.6 ይመጣል በኢትዮጵያ ወደ 3 ዲናር። ያንን አስመዝግበሽ ሰጥተሽ ታስረሽ ወደ ኢትዮጵያ ስትመጪ የራሴ ነው ማሪ፣ ከነሱ ጋር አይገባም። ይሄ የራሴ ነው፣ ከነሱ ጋር አይገባም። የኔ ልጆች የኔ የራሴ ልጆች አሉ ማስገባቸው። የነሱና የኔ ነው ያልኩሽ፣ ከነሱ ጋር አይገባም። ገብቶኛል። ከነማን ጋር ከነተበሉት ጋር አይገባም። የራስሽ ያንቺ ልጆች የምታኖሪያቸው ልጆችሽ እና እሱ ብር ነው 2000 3000 ዲናር እስር ቤት ስትገቢ አስመዝግበሽ ገብተሽ ስትወጪ የተሰጠሽ አይደል? እንደዛ ነው ያልሽው? አዎ። ከዛ ሀዲያ ሰሚራ ማለት ነው ሶሪ፣ እዚህ ኢትዮጵያ ከገባን በኋላ እኔን አበድሪኝ አለችኝ። ስንት 600 ዲናር አልሰጥሽም ስላት ደጋግማ ስትለኝ አጨናነቀችኝና ሰጠኋት። ሐሰን ጋር ብር አለኝ እሰጥሻለሁ አለች። ያን ብር የሰጠኋት እኔ አንደኛ እኔ ሰርግ ላረግ ነበረ፣ ብር የለኝም፣ ይሄ የልጆች ብር ነው ትሰጭኛለሽ ወይ ስላት አዎ በ10 ቀን አለችኝ። በእናትሽ ይሄ የሰው ስለሆነ እዳ እንዳታገሚ ብላትም እሺ ብላ ወሰደች። ከዛ የኔም ሰርጋ በቃ እኔ ጋር መጣው ነበር ምናምን በቃ ወሎ ገቡ ልማሉ ማለት ነው። ከዛ የኔ ልጆች ሰሙ እኔ ብር ለነሱ መስጠት። ከዛ ሁሉም ወሬ እኔ ሰማው። እኔ አልሰማም። እዛ ጋር ብቀመጥ ምንም ብዙ ነገር አያወሩም ለኔ ማለት ነው። ይፈራሉ። አይሽ አያወሩም። ያኔ ሀቅ እንዲህ ነው ብዬ እንትን ስለምል አያወሩም። ይሁ ልጆቹ መናገር ይችላሉ። ብርም ሲወስዱ ሶፊያ እንዳሰማ እያሉ ነበር የሚወስዱት ማለት ነው። ከዛ ለልጆች ብር ሲጠይቁኝ አረቆዩ ሰሚራ እኮ እንዲህ ምናምን ብዬ ስል ልጆቹ የኔ አለቀሱ ማለት ነው። በጣም እኔ ሁሉ ሰደቡኝ። እንዴ እነሱ እኮ ይሄን ያህል የኛ እንዲህ ሁሉም ነገር ማለት ነው። ልጆቹ ለኔ እንትን ማለት ጀመሩ። ከዛ እኔም እሺ ብዬ በደውልም ብኛሉ መለሱል መሆን። ከዛ አንዲት ልጅ የኔ በጣም እንትን ስትል እናቷ ታማ ላኪል ብያት 130 ዲናር ላኩልኝ ማለት ነው ለኔ።
ከዛ እነሱ የልጆች የሁሉም ወጣ። ያንቺ 600 ዲናር እኔ ምን ከሳሽ ነኝ ማለት የኔንም ወስደው የኔም አልተመለሰም። ሶፊ እኔ ነኝ እኮ ሶፊያ እኔ ነኝ አልተመለሰም። የኔም እንዴ ሶፊ አምስተኛ ተራ ቁጥር ሶፊ ፈጡም ጋር 300 ዲናር ያለሽ እንትና ጋር ደግሞ ሶፊ ጋር ደግሞ 100 ዲናር ያለሽ ነሽ። ሰሚራ ጋር 100 ዲናር ያለሽ ነሽ። የወሰዱት ስንት ነው? 600 ነበር የወሰደችው። ከዛ 130 ዲናር ላኩልኝ። 70 ኬዲ ማለት ነው። የቤት ክራይ ክፈሉልኝ ብዬ ተጨቃጭቄ አልከፈሉም። ግን ያንን እኔ ራሱ አውቃለሁ። 70 ዲናር ሂሳብ ያሰራኋትኝ አልከፈሉም። ሰሚራ ማለት ነው። ፈጡም ኢትዮጵያ ከመጣን ወዲህ ተስራ ወጣለች። ሰሚራ ያንን 70 ዲናር የቤት ክራይ ክፈሉልኝ ሲይስላት አምታታችና እናውቃለን። ሰሚራ እኮ እየሰራን ነው ይሰራልና እሷ ምን አንቺ ምትሰሪያለሽ እኮ እየሰራን ነው። እሱ አሁን ነው ተመልሳ የመጣይ። አሁን ነው ተመልሳ የመጣችው ማለት ነው። ከዛ 70 ዲናር የቤት ክራይ ክፈይልኝ ስላት ከፍያለሁ አለሽ። ግን ያንን ብር የከፈልነው እኛ ራሳችን ነን ልጆቹ ማለት ነው። ሰሚራ የ4 ወር የ5 ወር ጠፍታ ትመጣልሻለች። የቤት ክራይ ልጆቹ እያወጡ እኔ ከልጆች ጋር እያወራን እያወጡ የቤት ክራይ እኔ የራሴን አንድ ክፍል 70 ዲናር ለ2 ዓመት ከፍያለሁ ማለት ነው። ብቻ ልጆች ጋር ሁኜ ልጆች አስገባለሁ ይከፍላሉ። ግን ሰሚራ ከ4 ወር በኋላ መጥታ ያንን 70 ዲናር እኔ አሁን ልጆቹን የከፈሉት ያን 70 ዲናር የኔ ልጆችም የነሱ ልጆችም ሆነው ማለት ነው። ልጆቹ በጣም ጥሩ ልጆች ናቸው። ግን ጭቅጭቅ ስለማልፈልግ ሂሳብ ሰራሁላት ማለት ነው 70 ዲናር። ከዛ የልጆቹን ብር ስጡ ማለት እኔ ነኝ ሀቢባ ጋር እንዳልወስዳችሁ ስጡ ስል ሂሳብ ፈጡም ስትመጣ ምን ማለት ጀመረች ሰሚራ የፈጡምንና የጀሚላን ብር አልሰጥም እኔ አለች። ፈጡምና ጀሚላ የሚባሉ የቲሞች ናቸው ሁለቱም ማለት ነው። በጣም ምስኪን ናቸው። በቃ መናገር ራሱ ጀሚላ በጣም ብዙ ብር ሰውን በጣም ነው የሚያምኑት እነሱ ልጆች። ጀሚላ ወደ 1500 ዲናር ብቻዋን ወደ 1.5 ሚሊዮን ነው እነሱ ጋር ያላት ጀሚላ ምስኪን። ጀሚላ ማለት ብታያት ማለት ነው። ጀሚላ የኔ ልጅ ናት። ስራ ማስገባት እኔ ነኝ። ከዛ ቤትም ሰሚራን አስገቢልኝ አልኳት እኔ ነበር አመት ከምናምን። ጀሚላ ማለት ግድግዳ እየያዘች የምትሰራ ልጅ ናት። የቲም ናት። እናት አባት የላት፣ እህት ወንድም የላት። በጣም የምታሳዝን ልጅ ናት ማለት ነው ስነግርሽ። ግን እሷን ብር ሲወስዱ ሶፊያ እንዳሰማ እኔ ስጠይቃት ብርሽ ስላት ልክ ያለሁ ነበር የምትለኝ እኔም ፈርታ ማለት ነው። ከዛ በኋላ እኔ ሳስገባች ጀሚላ ከኔ ጋር ብር ታስቀምጣለች። ሳስቀምጥላት ከኔ ጋር ያለውን 700 ዲናር 800 በየጊዜው ላኪ ስትለኝ ዛሬ ካለችኝ ዛሬ ነው እኔ ብሯን መልክላት ማለት ነው። የኔ ልጆች ማንኛውም ዛሬ ላኪ ካሉ ዛሬውን ነው መልክላቸው። ለምን የልጆች ብር እኔ አላነሳም። የልጆች ብር የብቻ ይቀመጣል። የራሴ ካለኝ እልካለሁ፣ ከሌለኝ የቤት ክራይ ከፍላለሁ፣ እበላለሁ፣ ጠጣለሁ፣ አለቀ። እነሱ ምንድነው የሚያደርጉት? የቤት ክራይም ሆነ አስቤዛም ሁሉንም አንድ ላይ አድርገሽ ሲፈልጉ የሚልኩት የልጆችን ብር ነው የሚልኩት ማለት ነው። ሁለቱም ማለት ነው። ሰሚራም ፈጡም እኩል ነው የሚልኩት። ከዛ እሷ ዩኬ እሄዳለሁ ብላ ነበር፣ አልሆነላትም። ፈጡም ዩኬ የምትሄደው በማን ብር ነው? ያቀረ ፈጡም ዩኬ የምትሄደው በማን ብር ነው? ፈጡምማ ከዛ ፈጡም ዩኬ ልትሄድ የነበረው ብድር ልትወስድ ነበር። ግን ብድር እኔንም በላይ ነበር፣ ግን አልጠየቀችም። ብር ደግሞ ለፈጡም ልጆቹ ቢሰጧት ያኔ ሰሚራም ትቀበላለች፣ ፈጡምም ትቀበላለች። ብሩ ማለት ነው ይቀበላሉ። ሂሳብ ፈጡም ስለምሰራ ነው እንጂ ሁለቱም ናቸው ማለት። ከዚህ ላይ እኔ ነገ እንዲህ ነው ብዬ የምዋሽበት ነገር የለም። ሁለቱም ማለት ነው ሁለቱም እኩል ነው የሚከፍሉትኝ። ስለዚህ 2 ዓመት እኔ እያወራኋቸው የልጆችን ክፈሉ አንድ ቀን እሺ ብለው እሺ ይላሉ እንጂ አንድ ቀን ይህን ሰርተን እንክፈል አላሉ። ከዛ ላይ ሰሚራ ማለት በጣም እኔ ሁሉን ነገር አላወራሽም። ይህ 2 ዓመት ደግሞ ቤቱን እኔ ነበረ ልጆችን መብራት የቤት ክራይ ሰሚራ አልከፍል ስትል መብራትና መከየፍ ይጠፋባቸው ነበረ። ዘበኛው ጋር ደውዬ የማለቅሰው እኔ ነበር ማለት ነው። የቤት ክራይ ሰሚራ ስለማትከፍል ስለምታንዛዛ ማለት ነው። አትከፍልም፣ ታንዛዛለኝ። ከዛ ልጆቹ ነው የሚከፍሉት ደጋግሞ ማለት ነው። ይሄን እኔ ውሸት ከሆነ ሁሉም መጥቶ መናገር ይችላሉ። ሲባል 2 ዓመት እዛ ቤት ቆዩ። በጣም መከራ ሆነ። ቤቱ በሐሰን ነበር የተያዘው። ሐሰን ወደ አገሩ ሂዷል። ከሄደ በኋላ ቤቱን በሌላ ሰው ማስያዝ ፈለግን። ከዛ አንድ ኢትዮጵያ ያዘልን። እሱ ደግሞ
ማለት ከሰሚራ ጋር ሆነልሽና የኔን 70 ዲናር የምከፍለውን 90 ዲናር ትከፍያለሽ፣ አሊያ የልጆችሽን ዕቃ አውጥቼ ነው የምጥላለ ማለት ነው። የኔን ከማን ጋር ሆኖ ነው ይሄ ሚንት የሚለው? ከሰሚራ ጋር ሆኖ ማለት ነው። ከዛ እኔ ደግሞ እንደዚህ አታደርግም፣ እስኪ ወንድነ የልጆችን ዕቃ አውጣጣልና እኔ ባንዲ ነው ማሲዝ ምናምን አልኩት ማለት ነው እሱ ልጅ። ከዛ ከሰሚራ ጋር እንዲህ ብለው ያ ልጅም ለቀቀው። መጨረሻ ላይ ቤቱ ተለቀቀ። ልጆቹ የራሳቸው ተከራይተው አሁን ይኖራሉ። እኛ ስራ እናስገባቸዋለን፣ ኮሚሽን እንቆርጣለን። የሳውዲ ሲገርመኝ የኩዌት መጣ። ጭራሽ በአረብ ሀገር በአረብ ቤት እኔ አሲዝሃለሁ አንቺ ልጆችሽን አውጪ ምናምን ትባባላላችሁ። አይ እሱ ነው እዩ ከሰሚራ ጋር ሆኖ የኔ ልጆች ማለት ነው ስልሽ ልጆቹ ከመጠን በላይ ጥሩ ናቸውና ልጆችሽን አወጣልሻለሁ ማለት የልጆችን ዕቃ አውጥቼ ጥላለሁ አለኝ። ማለት እኔ ደግሞ አትችልም የቤት ክራይ እየከፈልኩ እስከሆነ ድረስ አንተ ስሙን ያስክልን እንጂ ስለሱ ቤት የሚያገባ የለም፣ የልጆችን ዕቃ በጭራሽ አውጣጥለም አልኩት። እንደዛ ሲል እኔ ደግሞ ለማስፈራራት እንደዛ አድርግና የኔን ልጆች ለይተ ዕቃቸውን አውጣጣልና አሳይሃለሁ አልኩት። እኔ ኢትዮጵያ ነኝ፣ ግን ልጆቹ ከዛ በጣም ነው የሚፈሩት። ስንት ዓመት የሰሩበት ዕቃ አለ፣ ዕቃቸውን አውጥቼ ነው የምጥል ሲል እኔ ምን እላለሁ? ከዛ በሌላ ጊዜ ለምንድን ነው እንደዛ ያልክ ብዬ ስለው ይሄ ከሷ ጋር ከጀርባ ያወራ ነው አለኝ። ከሰሚራ ጋር ማለት ነው። ሰሚራን አልጠየቅሻት እንደዛ ሲልሽ? አይ አልጠየቅኳትም። ለምን እኔ በብሩ ምክንያት አያወሩኝም የነበር ሁለቱም አያወሩም። እኔ ነበረ ብሬን ስላቸው የልጆች ብር ነው እኔ የያዙብኝ። ማሬ ሶፊ ይሄንን ያለሽ ገና ሳትያዙ ሳትገቡ ነው አይደል? አይደለም ማርዬ፣ ገብተን አሁን 2 ዓመት ከሆነ በኋላ ዘበኛው ስሙን መቀየር አለባቸው የሐሰንን ስም አለ። ለምን እኔ ሐሰን ሊመጣ ነው እያልኩ ነበረ፣ ቤቱ የቆየ በሐሰን ስም ማለት ነው። እና እዛ ደግሞ ብዙ ሀበሾች ያንን ቤት ስለሚፈልጉት እኛም ማስወጣት ልጆቹን አስወጥተው እንትን ማለት ፈለጉና በጣም መከራ ሆነ። በሌላ ሰውም አስያዝኩት። ጭቅጭቅ ሲበዛ እንደዛ የመጣው በማን ነው? ቤቱንም የተለቀቀ በሰሚራ ምክንያት ነው። የቤት ኪራይ አከፍልም አልኩሽ እኮ ከልጆች ትቆርጣለች፣ ብር ትወስዳለች። ልጆቹ አሁን እዚህ ላይ ያሉት ስራ ስታስገባቸው ወይም 30 ዲናር ወይም 20 ዲናር አሁን ይሰጧታል፣ ብር እያላቸው ማለት ነው። እኔ ልጆችን ምን ብያታለሁ ሰሚራ? ለምንድን ነው እነሱ ላይ ብር እያለሽ ምትቆርጪው? ቢያንስ 30 20 ብርም ቢሆን ሂሳብ አድርጊላቸው ብያት ነበር። ሶፊ ኮሜንት ላይ ቤቱ የጀሚላ ነው የሚሉት ወይ? ኮሜንት ላይ ቤቱ የጀሚላ ነው የሚሉት ኩዌት የሚኖሩ ልጆች ጀሚላ ኦኬ፣ ጀሚላ አዎ ጀሚላ እኔ ነው ማለት እዛ ጀሚላ ስለሚሉኝ አንቺ ነሽ ጀሚላ ማለት ያው አብረናን የሱ ነው የያዘልን። እኔ ይማርዬ ማለት ጠፍቻ ስሰራ ስሜ ጀሚላ ነበርና ብዙ ልጆች ጀሚላ ይሉኛል። ያን ቤት ደግሞ የያዘልን ሐሰን ነው። እኔ አንድ ክፍል ገብቶሻል። አዳምጪኝ ሶፊ፣ አንዴ እንደማመጥ እናቴ። አንቺ ቅድም ጀሚላ የቲሟ ልጅ 1500 ዲናር እነሱ ጋር ያላት ልጅ አለች። እሷ ማለት ደግሞ ግድግዳ ይዛ ነው የቲም ናት ያልሽው እሷ ናት፣ የኔ ልጅ ናት ብለሻል። ቤቱን ከእሷ ላይ ነው የወሰድሽው? አዎ። ማን? ከጀሚላ ላይ የቲሟ ምስኪኗ ታማሚዋ ግድግዳ ይዛ የምትሰራው እኔ እነሱ እኮ ነው የወሰዱት ማሬ። እኔ እነሱ ነው የወሰዱት እኮ እሷ የኔ ልጅ ናት አልኩሽ። እዩ ማሪ ሀቢባ ከዚህ ላይ እኛ ያንን ቤቱን ሐሰን ያዘልን። እሺ አንድ ብለሻጅ ሐሰን ያዘው በሱ ስም። እኛ ለምን እንትን ስለሌለን ማለት ነው ወረቀት ስለሌለን ህገወጥ ነን። በሱ ህጋዊ ያዘልን። ኦኬ ሶስታችን ሰሚራ፣ ሶፊያ፣ እኔ ትክክለኛ ስሜ ነው። እዛ ጀሚላ ስለሚሉኝ ነው እኔ። እሺ ጀሚላ ስለሚሉኝ ነው እኔን ማለት ነው። ኦኬ ፈጡም ሁነን የቤት ክራይ ለ3 እንከፍላለን። ለምንድን ነው አንድ ሰው 3 ስም የሚኖረው? እኔ አይገባኝም። ለምን አሁን ለምሳሌ ኡመኪያ ሰሚራም ስሟ ነው፣ ሀዲያም ስሟ ነው። ሀቢባ ያ እኔም በፊት ማለት ነው በየወሩ አረቤት ስሰራ ጠፍቼ ማለቴ ከመፍራት የተነሳ ኩዌት ላይ ስማችን እንቀይርና የስራ ስም ይባላል። አሁን እኔ ጀሚላ የስራ ስሜ ነው እንጂ ትክክለኛ ስሜ ሶፊያ ነው። ኦኬ እዛ
እንደዛ አደረጉ። የኔንም ብር ወሰዱ። ከዚህ ስመጣ ልጆቹ በሙሉ እኔ ላይ ያለቀሱ ማለት ነው። የኔም ይህን ያህል ብር አለኝ፣ የኔም ይህን ያህል ብር አለኝ። ከዛ እኔ ነኝ ማለት እንደዛ ሲሉ እኔ ሰጥቼ ስል ልጆች በሙሉ እኔን ሰደቡኝ። አንደኛ ብሩ እኔ የሰጠኋት የሌላ ሰው ብር ነበር፣ የልጆች ብር። ከዛ እኔ ጋር ያሉ ልጆች በጣም እንተናሉና እየደወሉ እኔን ሲጨቀጭቁ ብደውል ወላሂ አልቅሻለሁ፣ ስልክ አያነሱም። ከዛ ኩዌት አለች ጓደኛዬ የዛ ሰላም ትባላለች። አንዲት አፍሪካ ነበረች፣ የአፍሪካ ያስገባዋት እሷ ከኔ ጋር 700 ዲናር ነበራት። በቃ በጣም ረበሸችኝ፣ ኦቨር ማለት ነው። ስትረብሸኝ እዛ ኢትዮጵያ ነበረችና ጓደኛዬ ነገርኳትና ያው ማስገባት እኔ ማለት ነው፣ ግን በጣም ነው የምንቀራረብ። 200 ዲናር አርጋ ሰጠችኝ ማለት ነው። ያኔ የሚቀመጥ ሰጠችኝ። እሱን እኔ ለአፍሪካዋ ከፈልኩ ማለት ነው። ለነሱ የሰጠሁትን ከፈልኩ ሰርቼ። አሁን እነሱ ሰሚራ የምትለው ምንድነው የጀሚላንና የፈጡምን አልሰጥም፣ ግን እኩል ነው የሚሰጡት ማለት ነው። የሚጠቀሙት ነገር እኩል ነው። ከዛ ምን አለች አሁን መጨረሻ ላይ ሰሚራ እየተቀየረች መጣይና 10 ዓመት ያህል አደንዝዘኝ ነው የኖረች። እሷን ስሰማ ነው የኖርኩኝ። መትታብኛል የሚባል ወሬም የሰማው ማለት ነው። መተት አርጋብኛለች ስትል የኔ ልጆች ማለት ነው እኔ ማስገባቸው ልጆች እየደወሉ ፈጡን ከአንቺ ቤት እንዳትመጣ። ሶፊ አንቺ ያየሽው ልክ የሺ እንዳለችው ሁለታችሁም ያላችሁት እኩል የሚዘንጡት እኩል ብር የሚልኩት እኩል ነው አይደል? ዛሬ ላይ ምንም ውሸት የለውም፣ እኩል ናቸው። የሰው ላብ እኩል ሲያጠፉ ኖረው ዩኬ ደግሞ እንግሊዝ ለመሄድ ደግሞ ፈጡም መጀመሪያ ሄዳ በኋላ ሰሚራ ልትወስዳት ተነጋግረው ዛሬ ሲጣሉ ሰሚራ ወይንም መኪያ እያለች ያለችው እኔ 5 አላየሁም፣ ሙሉ ብሩን ፋጡማ ብቻ ሁሉን ነገር ብቻውን የወሰደች ስትሪንግ ኤክስኪውዝ ሚ አሁን ነው ቅርብ ጊዜ ቆይ ካልተካፈልሽ ዝም በይ እና አንቺ ልንገርሽ፣ ካልተካፈልሽማ ዝም አትይም አልኳት። እኔ አንድ ሰው እኩል አለቃ ሆኖ እኩል የቤት አከራይ ሆናችሁ እኩል ልጆች እያስጠፋችሁ ስራ እያስገኛችሁ ኮሚሽን በየወሩ እየበላችሁ በወር እነዚህ ልጆች ለሁለት የሚያገኙት 1 ሚሊዮን የኢትዮጵያ ብር ነው። በአንድ ሰራተኛ በየወሩ 30 ሺህ በ30 ሰራተኛ በወር 1 ሚሊዮን የኢትዮጵያ ብር ያገኛሉ። ስለዚህ ደሞዛቸው ግማሽ ሚሊዮን ነው። ማን መኪያና ፈጡም ናይ ግቢ ፈጡም ጻፊ ኮሜንትና ግቢ። ስለዚህ እነዚህ ልጆች ለአመታት እንደዚህ ሲሸቅሉ ኖረው ዛሬ ላይ ሲጣሉ የእንግሊዙም ሳይሳካ ሲቀር ሁለቱም ኢትዮጵያ ገብተው አሁን ላይ እኩል አልነበረ የምናገኘው። እኔ 5 አላገኝም ነበር ስትል ለምን እኩል ሆናችሁ ማን ከማን ይበልጣል? ለምን ዝም አልት ስላት አፍዝዛ ደንዝዛ አርጋብኝ ስለነበረ አሁን ነው ከአፍዝዛ ደንዝዙ ከመተቱ የነቃሁትኝ። አሁን ነው የታወቀኝ። እኔ 5 አላገኝም ነበር አለች። ምስክሮች ደግሞ ምን አላችሁ? አብራችሁ አንድ ቤት ትኖሩ የነበራችሁ ሰዎች እኩል ነው የሚዘንጡት። ለወንድሞቻቸው ብራንድ ጃኬት 9 ይገዙ ነበር። ባጃጅ ለወንድሞቻቸው፣ መሬት ለወንድሞቻቸው እኩል ነበር የሚያገኙት ብላችኋል። ስለዚህ አሁን እኔ የጌም ሰዓት እየደረሰብኝ አይባዬ አንድ ጊዜ ላናግርሽ ይቅርታ። መኪያ እባክሽ ነገ ነኝ። መኪያ እባክሽ ነገ ነኝ። 9 ሰዓት እሺ፣ 9 ሰዓት ነበር እኔ ጌም መጀመር የነበርብኝ። አሁን ቀና ብዬ ሰዓቱን ሳየው 10 ሰዓት ሆኗል። እናንተ በሚሊየን የበላችሁ ባጃጅ መሬት G+1 ያላችሁ ናቸው። እኔ ምስኪን ድሃ ምንም የለኝም። ስለዚህ የሰው ድስት ሳማስል የኔ ድስት እያረረ ነው። ውረዱልኝና ጌሜን ልጫወትና ፍራግመንቴን ሴቭ ላርግ ፕሊስ። እሺ ነገ መሰግናለን። እኔም አመሰግናለሁ። ነገ ቀን ላይ እንገናኛለን። አያሽ ደህና ደሩሽ። የሰዎች እነሱ መሬት G+ ምናምን ባጃጅ ሰብስበው እኔ 5 ሳንቲም ሳይኖረኝ ቁጭ ብዬ የእነሱ ሚሊዮን እቆጥራለሁ። ምን አገባኝ? ግን ለነየሺ ብዬ ነው። የእነሱን አንፋታቸውም ሀቃቸውን እስካልመለሱ ድረስ የእነዚህ ልጆች ብር ቤታቸውን ሽጠውን ቢሆን ሀቃቸውን ግድግዳ ይዛ ሽንት ቤት እያጠበች ጀሚላ የሰራችበትን 1.5 ሳናስመልስ ዝም አንልም። ድምፅ እንሆናታለን። ግን ደግሞ ድምፅ ስንሆን ደግሞ እኛ እየተጎዳን መሆን የለበትም። ኦኬ አይደለ? የራሳችንንም ድስት እያማሰለን የእነሱንም አብረን እናማስላለን እንጂ የራሳችንን ጥለን አይደለም። ሶኒ አሁን ጉዳት ደርሶብኛል። እርዱኝ። ፍራግመንት ትናንትና 1 ፍራግመንት ሉዝ አድርጌያለሁ። ዛሬ ደግሞ ሌላ ፍራግመንት ሉዝ ማድረግ የለብኝም። እባካችሁ አንዳንድ ጋላክሲ መኒጋንም ምንም እያዋጣችሁ ሴቭ ሚ
እኔ ስኖር ነው ለሌሎች ድምፅ መሆን የምችለው። እኔ እየሞትኩ አይደለም ለሌሎች ድምፅ መሆን የምችለው። ስለዚህ እባካችሁ ያቅማችሁን አድርጉ። እኔ ለራሴ ድምፅ ካልሆንኩ ማን ይሆንልኛል? ለሺዎች ድምፅ እየሆንኩ ለእኔ ማን ድምፅ ሆነልኝ? እስኪ አሁን የኔ ፍራግመንት 2 አይኔ ሲጠፋ ማን ድምፅ ሆነልኝ? ማን ሆነልኝ? ማንም። ስለዚህ ማንም ድምፅ ባይሆንልኝ እኔ ለራሴ ድምፅ ሆነዋለሁ። ስጡኝ። መኒጋንም ጋላክሲ ምንም እየሰጣችሁ ፍራግመንቴን አትርፉልኝ። ዳር ፐርፊውም